አልነካም ብለህ ቃል ገባልኝ እባክህ አለው እኮ እነዚያ ሰዎች ለይስሐቅ። ትዝ ይላችኋል። በአስቸጋሪ ዘመን በአስጨናቂ ዘመን ይስሐቅ እንደ አባቱ እንደ አብርሃም ፈርቶ ወደ ግብፅ ሊወርድ ነበረ። ጌታ ግን ተገለጠለት፣ እንዲህም አለው አንተ ወደ ግብፅ አትሂድ፣ እዚሁ ቁጭ በል፣ እኔ አንተን እባርካለሁ አለ። ታች ወርደን ስናይ ይስሐቅ ጉድጓድ ቆፈረ ይላል። የገሊላ ሀገር ሰዎች መጥቶ ዘጉ ይላል። ሌላ ቆፈረ፣ ዘጉ። ሌላ ቆፈረ፣ መጡ፣ ግን አልቻሉም። አሁንም በሌላ ቦታ ደግሞ ስናይ ይስሐቅ በዚህ ዓመት ዘርን ዘራ፣ 100 እጥፍ አጨደ። ኢየሱስ ጌታ ነው። አሁን ታግም ወርድ ስናይ እነዚያ ትናንትና ሲያስጨንቁ የነበሩ ሰዎች ከዚህ በኋላ እባክህ እንደው በእኛ ላይ ጉዳት ላለ ማድረስ አንተ ቃል ግባልን እንታረቅ ብሎ ጥያቄ ያቀረቡ፣ ስሙ ይባረክ። ላካ በቃል የወጣ ሰው የሚቆፍረው ምንጭ አይዘጋ። አሁን ከዚህ በኋላ እንዲህ ይሆናል። በቃል ብቻ የሚጀምር ምንጭ አለ። ከእናንተ ሁሉ አንዳንዶቻችሁ ትናንትና ሟርተኛ፣ ደጋሚ፣ አስማተኛ፣ አፍ ያለው ስልጣን ያለው ዘመድ ያለው የተከፈተውን ብዙ ምንጭ ዘጉ አይደለ? አሁን በዚህ እንዲህ ይሆናል። የማይዘጋ ምንጭ ይከፈታል። በማንም የማይዘጋ። ሟርተኛ አይዘጋም፣ ደጋሚ አይዘጋም፣ አፍ ያለው አይዘጋም፣ ስልጣን ያለው አይዘጋም። የትኛው ቀልጣፋ የትኛው ፈጣኑ በማንም የማይዘጋ ምንጭ ይከፈታል። ይስሐቅ ዘርን ዘራ፣ 100 እጥፍ አጨደ። የትኛው ገበሬ የትኛው ብርቱ ሰው ምንም ቢዘራ ምንም ቢሰራ እንደ ይስሐቅ ፍሬያማ መሆን አይችልም። ለምን? ይስሐቅ የሚቆፍረው በምሬት ነው፣ የሚዘራው በምሬት ነው፣ የሚቀመጠው በምሬት ነው። ማንስ ይችላል? ማንም አይችልም። ደግሞ ጌታ ይሳካ ያለው ሰው ማን ይቋቋማል? ማንም አይቋቋምም። እናንተ እግዚአብሔር ሰዎች እንዲህ ይሆናል። በዚህ በአስጨናቂ ዘመን ጌታ ግን አንተን ይባርካል። ይሄ ነው የኪዳን ሰው። አልጋ በአልጋ በሆነ ህይወት አይደለም። በአስጨናቂ ጊዜ በመጥፎ ጊዜ ጌታ አንተን ይባርካል። አንተ ምርጥ ዓመት ይሄ ዓመት ይሆናል። ጥሩ ዓመት ይሄ ዓመት ይሆናል። ቀጥሎ ከዚህ በኋላ መውጣት በድንገት ይሆናል። መንገድ ይከፈታል። ምስራው በድንገት ይሆናል። ሁሉ ይከናወናል። ለማንም ባይሳካም ለአንተ ይሳካል። ጸልዬ ትወጣለህ፣ ይሳካል። ትናንትና አንተን ሲያስጨንቁ የነበሩ በምንጭ ላይ በበረከት ላይ በህይወት ላይ በትዳሪ ላይ በልጆች ላይ በስራ ቦታ ላይ መግቢያ መውጫ የከለከሉ ብዙዎች ሽማግሌ ይዞ መጥቶ ገና እንታረቅ፣ እሺ እንስማማ፣ እሺ እንታረቅ፣ እሺ እንደራደር፣ እንዲህ አድርግልኝ፣ እንደው ፈርምልኝ በሽማግሌ ፊት ብሎ ጥያቄ ያቀርባሉ። እግዚአብሔር ያከበረውን ማን ያዋርዳል? እግዚአብሔር ያዋርዳል ማን ያከብራል? በዚህ ዓመት የማንም እጅ አይደለም፣ የጌታ እጅ ብቻ ከፍ 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 ያደርጋል። እንደ እግዚአብሔር ያለ ማንም የለም። መልካም ሰኞ፣ በርቱ። እየጸለይኩ ነው ያለው። በኋላ አገኛቸው ሁሉ ያማረ ይሆናል። ነገ የሚባለው ቀን ሳይመጣ መዝገብ ይዘጋል። አንተ ግን በምርት ውጣ፣ ሰምተህ ውጣ። እንደ አባቴ እንዳትሆን፣ እንደ ወንድም እንዳትሆን፣ ዝም ብለህ እንዳትሄድ፣ ሾልከህ እንዳትሄድ። አሁን የምናገር አምላክ አለ። በነቢይ ይናገራል፣ በሐዋርያ ይናገራል፣ በራእይ ይናገራል። አንተ እግዚአብሔር ሰው፣ ተስፋ ያለ ሰው፣ ቃል ያለ ሰው ነህ። ዝም ብለህ አትጓዝ፣ በመሰለህ አትሂድ፣ ተኝተህ ብቅ ያለ ብቻ አታስብ። በትክክል ሰምተህ ውጣ፣ ይሳካል። እወዳቸዋለሁ። በርቱ ነው የምላችሁ። ኢየሱስ ጌታ ነው።